Tara Kabubugar የበረዶዋ ንግስት ትንሹን ልጅ አንድ ባዶ ክፍል ውስጥ ወስዳ ቆለፈችበት። ይሄን ትንሽ ልጅ ማን ያስጥለው ይሆን? የታሪኩን መጨረሻ አብረን እንከታተል። የበረዶዋ ንግስት ከዕለታት በአንድ ቀን ጸጥ ባለና በሚያምር መንደር ውስጥ ገርዳና ቃይ የሚባሉ ሁለት የቅርብ ጎረቤታሞች ልጆች ይኖሩ ነበር። ወንድምና እህት ባይሆኑም ነገር ግን እርስ በርሳቸው እንደ ወንድምና እህት ይዋደዱ ነበር። የቤቶቻቸው መስኮት አበባና የአትክልት ስፍራን የሚያሳዩ ትናንሽ ሰገነት ክፍሎች ነበሯቸው እና በበጋ ወቅት ከአበቦቹ መካከል ለመገናኘትና ለመጫወት ከመስኮቶቻቸው ይወጡ ነበር። ነገር ግን ሩቅ በሆነ ቦታ ከፍ ባለ ቀዝቃዛ ቦታ ውስጥ የበረዶ ንግስት ትኖር ነበር። እሷ የክረምት ቆንጆና ምስጢራዊ ገዢ ነች። ቤተ መንግስቷ በሚያብረቀርቅ በረዶ የተሰራ ነበር። በዚህ ዓለም ላይ አንድ መጥፎ ሰው አይጠፋምና አንድ ክፉ ትሮልም ይኖር ነበር። አንዳንዶች እሱ ራሱ ሰይጣን ነው ይሉት ነበር። መልካምና ቆንጆ የሆነውን ሁሉ የተጣመመና አስቀያሚ፣ አስፈሪ የሆነውን ሁሉ ደግሞ የባሰ አስፈሪ የሚያደርግ አስማታዊ መስታወት ሰርቶ ነበር። አንድ ቀን መስታወቱ በቢሊዮኖች ወደሚቆጠሩ ትናንሽ ስብርባሪዎች ተበተነ። እነዚህም ስብርባሪዎች በመላው ዓለም ላይ ተበተኑ። እናም እነዚህ ስብርባሪዎች አንድ ሰው ልብ ላይ ወይም አይን ውስጥ ከገቡ ሰውን ቀዝቃዛና ጨካኝ ያደርጉት ነበር። በሚያሳዝን ሁኔታ አንድ ስብርባሪ በቀጥታ ወደ ቃይ አይን ውስጥ ወደቀ። ሌላው ደግሞ ልቡን ወጋው። ሁሉም ነገር ተለወጠ። ቃይ ከገርዳ ጋር መሳቅም ሆነ ጽጌረዳዎችን ማድነቅ አቆመ። ጨካኝና ጸጥተኛ ልጅ ሆነ። በአንድ በረዶማ ቀን ነጭ ልብስ የለበሰች አንዲት ሴት በምትነዳው ምስጢራዊ በሆነና በረዶ ላይ በሚንሸራተት ጋሪ ላይ ተሳፈረ። ጋሪውን የምትነዳው የበረዶ ንግስት ነበረች። እናም ግንባሩን ሳመችው፣ የበለጠም አቀዘቀዘችው። ሩቅ ወደሚገኝ ቦታ መንግስቷ ወሰደችው። ሳምንታት አለፉ። ቃየት እንደሄደ ግን ማንም የሚያውቅ አልነበረም። ነገር ግን ደፋሯና ትንሿ ገርዳ ለዘላለም እንደጠፋ አምና መቀበል አልቻለችም። ስለዚህ አንድ ጥንድ ጫማ፣ ቀይ ፎጣና ትልቅ ደግ ልቧን ይዛ እሱን ለመፈለግ ወጣች። ጉዞዋ ረጅምና አስማታዊ ነበር። በመጀመሪያ ውብ የአትክልት ስፍራ ካላት አንዲት ጥበበኛ አሮጊት ጠንቋይ ጋር ደረሰች። ጠንቋዩም ተልኳዋን እንድትረሳ ለማድረግ ሞከረች። ነገር ግን ገርዳ በጠንቋይቱ የአትክልት ስፍራ ውስጥ ከቃይ ጋር ተወደው የነበረ ጽጌረዳ አበባ ስታይ ትዝታዎቿ እንደ ጎርፍ መጡባትና ሮጠች። ከዚያም ወደ ቤተ መንግስት የሚመራትን አንድ የሚያወራ ቁራ አገኘች። በቤተ መንግስቱ ውስጥ የሚኖሩ አንድ ወጣት ልዑልና ልዕልት ገርዳም በደግነት ተቀበሏት። ነገር ግን ቃይ እዚያ አልነበረም። ልዑሉና ልዕልቷ ሲያሰናብቷትም የሚሞቅ ልብስ፣ የወርቅ ሰረገላና ለጉዞዋ የሚረዳትን ፈረሶች ሰጧት። ነገር ግን ጫካው በጣም አደገኛ ነበር። ገርዳ ስትሄድ ድንገት የዘራፊዎች ቡድን ማረኳት። እንደ ዕድል ሆኖ ከዘራፊዎቹ አንዷ ስለ አእምሮ ያላትና በራሷ መንገድ ደግ የነበረች ልጅ ነበረች። ገርዳን ከዘራፊዎቹ ነፃ አወጣቻትና ወደ በረዶ ምድር እንድትሄድ ትልቅ አጋዘን ሰጠቻት። እነ ገርዳ በሚቀዘቅዝ ንፋስና በበረዶማ ሜዳዎች ላይ ሩቅ ተጓዙ። በመጨረሻም የበረዶዋ ንግስት ቤተ መንግስት ደረሱ። ቤተ መንግስቱ ሹል ማዕዘኖች ያሉትና ማለቂያ የሌለው በረዶ የተከመረበት ነበር። እዚያ በታላቁ የቀዘቀዘ አዳራሽ መካከል ቃይ ተቀምጧል። የገረጣና ዝምተኛ ነበር። ዘላለማዊነት የሚለውን ቃል በበረዶ ተጠቅመህ መጻፍ ከቻልክ ከዚህ ነፃ ትወጣለህ ብለው ያንን ለመስራት እየሞከረ ነበር። ነገር ግን ልቡ በረዶ ስለነበር ገርዳንንም ሆነ ራሱን አያስታውስም ነበር። ገርዳ ልክ እንዳየችው ወደ እሱ ሮጠች፣ አቀፈችውና በጣም አለቀሰች። ሞቅ ያለ እንባዋም በደረቱ ላይ ወደቀ። በተአምር ፍቅሯ በልቡ ውስጥ ያለውን የበረዶ ስብርባሪ አቀለጠው፣ ይጫለ። እናም እንባዋ አይኑ ላይ ሲደርስ እዚያ የነበረውን ስብርባሪ አቀለጠው። ይህም ሲሆን እሷ ታወቃት። ገርዳ ብሎ ጮኸ እና እንባዋ አይኑ ላይ ሲደርስ እዚያ የነበረውን ስብርባሪ አቀለጠው። ይህም ሲሆን እሷን አወቃት። ገርዳ ብሎ ጮኸ እና ሁለቱም በደስታ ሳቁና አለቀሱ። የበረዶ እንቆቅልሽ ቁርጥራጮች በድንገት በራሳቸው ተንቀሳቅሰው ዘላለማዊነት የሚለውን ቃል ፈጠሩ። የበረዶዋ ንግስት አስማትም በመጨረሻ ተሰበረና ተራሰ ሆነች። ዕድሜ ለድሮ ጓደኞቻቸው ለሆኑት ለአጋዘኑ፣ ለዘራፊዋ ልጅ፣ ለእሉሉና ለእልፍቷ ይሁንና በእነሱ እርዳታ አብረው ወደ ቤታቸው ተጓዙ። ዓለምን የሞላው በረዶም መቅለጥ ጀመረና ጸደይ ወደ ዓለም ተመለሰ። በመጨረሻ ቤት ሲደርሱ ጽጌረዳዎቹ እንደገና አብበው ነበር። ልክ እንደ ቀድሞው እጅ ለእጅ ተያይዘው ከሰገነት መስኮቶቻቸው ወጡ። ሲጠፋፉ ልጆች የነበሩ ቢሆኑ ዙሪያቸውን ሲመለከቱ ምን ያህል እንዳደጉ አዩ። በዕድሜ ብቻ ሳይሆን በድፍረት በደግነትና በፍቅር ጭምር አድገው ነበር። እናም ታሪኩ የሚያበቃው በበረዶዋ ንግስት አሸናፊነት ሳይሆን ተስፋ በማይቆርጥ የትንሽ ልጅ ደፋር ልብ ነበረ። ታሪኩ በዚሁ ተፈጸመ።